ዛሬማ ጭራሹኑ ቀሩ አልመጡም። በየትኛውም ቦታ ብናያቸውም የሉም። እንደው እየተጣላችሁም ቢሆን ብትመጡ ነው የሚሻለው ሀይሚና ብሩኬ። ምክንያቱም ከዚህ ጋር ይህ ሁሉ ህዝብ እናንተን ነው የሚጠብቀው። በጣም ህዝብ እየተጨነቀ ነው። እንግዲህ መቅረታቸውን ተከትሎም በጣም ብዙ ነገሮች እየተባሉ ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ያው ዛሬ እንግዲህ ጠብቀናቸው ነበረ በጣም እስከ ቅርብ ጊዜ ሁላ ማለት ነው። ሰዓታቸው አልፎ ራሱ እስከ ቅርብ ጊዜ ሁላ፣ ነገር ግን አልመጡም። ያው ሀይሚ አሁን በቃ ማለት ይቅርታውን የማትቀበልበት ምክንያት ምንድን ነው? በዚህን ያክል እምቢ ብላ ልትቀር የቻለችው ለምንድን ነው የሚለው ጥያቄ ተነስቷል። ይሄ ሰሞኑንም ጭምር ነው፣ አሁን አይደለም። በዛ ላይም ደግሞ የዳኒሮስ ጓደኛ ምን ያክል እያጎበጎቡ እንደሆነ እያያችሁ ነው፣ ወደ ብሩኬ ለመቅረብ። ትናንት አንደኛው ጓደኛው እንዳትሰማው ብሎ ነው የሸረተው ማለት ነው። እኔ እኮ ደህና ሰው ትመስለኝ ነበር አንተ ልጅ ነገር ስታጋግል፣ በፈጣሪ የምር ይሄ ኤሳም የሚባለው ልጅ ማለት ነው። እና እንግዲህ ሀይሚ ከዚህ በፊት ያው ፕራንክ ሲደራረጉ ሁላቸውም ቶሎ ይቅርታ ይባባላሉ፣ አይውልም አያድርም ሁላ ማለት ነው ይቅርታ ሲባባሉ። እና በአሁኑ ዙሩ ለምን አከረረችው የሚለው ጥያቄ ሰሞኑንም ተነስቶ ነበር፣ አላወራንበትም። ነገር ግን እኔ ራሱ አሁን እንደው ዝም ብዬ ሳስበው በዚህን ያክል እንዴት ልቧ ሊጨክን ቻለ ሀይሚ እያልኩ ነበር። እና ማለት ከካሜራ ጀርባ የሰማችኋለ ወይ ያየችኋለ ወይ የሚልም ነገር ስላለ፣ በነገራችን ላይ ሀይሚ ብዙ ጊዜ የሆነ ነገር ብሰማም የሆነ ነገር ባያም ቶሎ አልናገርም፣ ነገሮችን በውስጤ ነው መያዝ የምፈልገው። በቃ ቶሎ ማውራት አልወድም፣ ከዙሪያ ያለን ሰው ማስጨነቅ አልወድም ስትል እንሰማታለን። ግን ይሄ ልክ እንዳልሆነ ደጋግመን ነግረናት ነበረ። ማለት ይሄ ዝምታ ጥሩ አይደለም፣ በፍቅር መካከል በተለይ ዝምታ ጥሩ አይደለም። እያያችሁትን የተሰማችሁን ግዴታ ነው ግልጽ ሆናችሁ ማውራትና እንደተባለው ሀይሚ ከካሜራ ጀርባ ምንም ትስማ ምንም በቃ ለብሩክ የሚደበቅ ነገር እስከሌለ ድረስ መናገር ነበረባት እንጂ በዚህን ያክል ድፍን ብሎ ይቅርታውን አልቀበልም፣ ነገሩን ድፍንፍን አድርጋ ይዛው ይቅርታውን አልቀበልም ማለት ተገቢ አይደለም። እንደው እንደዚህ አይነት ነገርም ሰምታ ከሆነ ነው የምላችሁ፣ ከካሜራ ጀርባ እንደዚህ አይነት ነገር ሰምታም ከሆነ በዝምታ የሚፈታ ነገር እስከሌለ ድረስ ባወራችሁ ከዚህ ላይ አይደራረስም ነበረ። ትንሽዬ ነገሮችን በቃ እስኪ ሊያዘው ብላችሁ ሲይዙትና ነገር ግን ሲቀጣጠል ያድጋል። ከዛ በኋላ ላይመለስ በጣም ነገሮች ይባላሻሉ። በመቀጠል ደግሞ ይሄ ዳኒሮስ የሚባለው ጓደኞቹን እየሰበሰበ የእሱን ሰብስክራይብ ለማሳደግ የእነሱን ስም ዝቅ እያደረገ፣ በተለይ የብሩኬን ስም ማለት ነው በሌለበት ስሙን ለማጥፋት ሲጀመር ቅናትም አለባችሁ። ባይዘው ምንም ግልጽና ግልጽ ነው ከዚህ ጋር ማለት ነው። አሁን ሚዲያውን የተቆጣጠሩት ሀይሚና ብሩኬ ናቸው እና ሁሉም ወደ ሀይሚና ወደ ብሩኬ መቅረብ ነው የሚፈልገው። ግን በቃ በፈጠራችሁ አምላክ በዛው ጥጋችሁን ያዙ፣ እራሳችሁን ችላችሁ ስሩ። እንደምትሰሩት እንደድሯችሁ ማንንም ሳትነኩ ሳትመጡ ወደዚህ እራሳችሁን ችላችሁ ስሩ። ከሀይሚና ከብሩኬ ራስ ወረዱ። በተለይ ብሩኬ ማለት ነው። ብሩኬ ማለት በቃ ማንም ሲጠራ አትሂድ አያስፈልግም። ከእንደዚህ አይነት ግሩፕ መቀላቀል ለአንተ ይጎዳሃል እንጂ አይጠቅምም። ስለዚህ ከዛ ሰፈር ድጋሚ ማንም ቢጠራ እንዳትሄድ ነው ማለት የምችለው። ማለት የዋህ ስለሆነ ሲጠሩት ሰው ስለሚያከብር ብሩኬ ይሄዳል። ግን በሄደበት አንጻር ምን አይነት ስም እንደሚሰጠው እያያችሁ ነው። ስለዚህ ብሩኬ አርፈ ተቀመጥ፣ ከቤት ባትሄድ ባትገናኝ መልካም ነው። ከቻላችሁ የሁለታችሁን ነገር ነው ማስተካከል ያለባችሁና ሶስና ግን የስራሽን ይስጥሽ። አንቺ ነሽ እዚህ ሁሉ ያደረሽው ማለት ነው። በመጀመሪያ ባልሽ እንደዚህ ፊጥ የሚል ከሆነ እኮ አንቺ ብሩኬን እሺ ማለት አልነበረብሽም። ሲጀመር እንዴት ነው ሳትነግረው ራሱ ፕራንክ ልታደርገ የመጣችሁ? አውቃ ሆን ብላ ይሄ ልታጣላ ያደረገችው ነገር ነው። የምሬን ነው የምላችሁ። እንዴ እናንተ በግላችሁ ተመልከቱት። ፍቅረኛ ያላችሁ አይደል? ፍቅረኛችሁ ሳያውቅ እንዴት ነው ምንም ነገር የምታደርጉት? ስለዚህ እቺ ልጅ ሆን ብላ ነው በቃ ብሩኬን አደጋ ላይ ለመጣል ነው እንደዚህ ያደረገችው። ግን እመኚ ሶስና አይሳካልሽም። እሺ እንደዚህ ሰላም የነበሩ ልጆችን አመነቃቅራችሁ ምን ልትጠቀሙ ነው? ምን ልታገኙ ነው? እናንተማ ምን አለባችሁ? ባልሽን አምጥተሽ ሰብስክራይብ ታሳድጊያለሽ። ነገር ግን የሀይሚና የብሩኬን ህይወት እየበጠበጥሽ አንቺ ሰላም አታገኝም።